ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬም እንደተለመደው ካለፉት ዓመታት የምርመራ መዝገቦች መካከል ዛሬም ድረስ ትልቅ ትምህርት የሚሰጥ አንድ እውነተኛ ታሪክ መርጠን እናቀርብላችኋለን። ታሪኩ የሚጀምረው ኦቤሌሳ ከሚባለው የሕዝብ መኖሪያ መንደር በግምት 10 ኪሎ ሜትር ርቀት ላይ ከሚገኝ ጫካ ውስጥ የአንድ ሰው ጭንቅላት ወድቆ መገኘቱ በቀበሌው ባለአባት አማካኝነት ለፖሊስ ተመለከተ። ኦቤሌሳ የተባለው ቀበሌ የሚገኘው በአርሲ ጠቅላይ ግዛት በጭላሎ አውራጃ በዘዋይ ወረዳ ውስጥ ነው። ሪፖርቱ የደረሳቸው የዘዋይ ወረዳ ፖሊሶች ጭንቅላቱ ከተገኘበት ቦታ ፈጥነው እንደደረሱ በመጀመሪያ የገጠማቸው ችግር ተጥሎ የተገኘው የሰው አካል ቁራጭ ወይም ጭንቅላት የማን መሆኑን ለማወቅ ያደረጉት ጥረት ለጊዜ ውጤት አለማስገኘቱ ነበር። በዚህ ምክንያት ወድቆ የተገኘው ጭንቅላት የማን ነው፣ ሚስጥሩስ ምንድን ነው የሚለውን ምርመራ ለማጣራት ለአንድ ሳምንት ያህል አንድ የፖሊስ ቡድን ተሰማራ። ከብዙ ጥረት በኋላ ቡድኑ ያገኘውን ውጤትና ከምርመራ መዝገቡ መጀመሪያ ላይ ፍሬ ነገሩን በማውጣት እንዲህ አቅርበንላችኋል። አብራችሁን ቆዩ። ኦቦሌሳ የተባለው ቀበሌ ከአሰላ ከተማ በግምት 40 ኪሎ ሜትር ያህል ይርቃል። ኦቦሌሳ ቀበሌ በተለይ የጠንካራ ገበሬዎች አገር መሆኑ ይነገርለታል። ጤፍ፣ ጥራጥሬና ሌላውም እህል በሰፊው ይመረታል። በአርሲ ጠቅላይ ግዛት ውስጥ በእርሻ መኪና ማረስ የተለመደ ቢሆንም የኦቦሌሳ ቀበሌ ነዋሪዎች ገና ለዚህ ደረጃ አልደረሱም። ሆኖም ከቀበሌው ለምነት የተነሳ በቂ ምርት ስለሚያገኙ በኑሯቸው ደስተኞች መሆናቸው ይነገራል። በዚህም የተነሳ አልፎ አልፎ በዕለት ጠብ ምክንያት ከፍተኛ ወንጀሎች ይፈጸማሉ። በቀበሌ ውስጥ በሳምንት አንድ ቀን ገበያ ይውላል። በዚህም ዕለት ከሌላው ቀን በርከት ያለ ወንጀል ይፈጸማል። በማንኛውም ሁኔታ ወንጀል በሚፈጸምበትም ጊዜ አብዛኛው የምርመራ ሥራ የሚከናወነው በፖሊሶች ቢሆንም የመጀመሪያው ማስረጃ የሚሰበሰበውና ወንጀለኛውም ማን መሆኑን የሚታወቀው በየቀበሌው በሚገኙ ባላባቶች አማካኝነት ነው። ወድቆ የተገኘው ጭንቅላት ምርመራ ግን እንዲህ በቀላሉ ሊከናወን ባለመቻሉ ከዘዋይ ወረዳ ፖሊስ ለተላከው የምርመራ ቡድን እንኳን አስቸጋሪ ሆኖ ቀርቧል። በመጀመሪያ ለፖሊስ የደረሰው ጥቆማ ማንነቱ ያልታወቀ ሰው ተገድሎ ጭንቅላቱ ብቻ በጫካ ውስጥ ተገኝቷል የሚል ነበር። ፖሊሶች በቦታው ደርሰው አካባቢውን እንደተመለከቱት ሁኔታው አስቸጋሪና ጥልቅ መከታተል የሚያስፈልገው መሆኑን በግልጽ በአስቸኳይ መልእክት ስላስተላለፉ በምርመራ ሥራ በቂ ችሎታና ልምድ አላቸው የሚባሉ ፖሊሶች ተመርጠው ይህንኑ ምርመራ እንዲያጣሩ ወደ ስፍራው ተላኩ። የቡድኑ መሪ እንደገለጹት ምርመራው ሳይንሳዊ የፖሊስ ጥበብ የሚያስፈልገው ነበር። ነገር ግን ሁኔታው አመች አልሆነም። ወድቆ የተገኘው ጭንቅላት ብዙ ጊዜ የቆየ ስለሆነ ማንነቱን እንኳን በመልክ ለመለየት አልተቻለም። በጣት አሻራ፣ በደም ነጠብጣብ፣ በእግር ዱካና በሌላም የማስረጃ አሰባሰብ ጥበብ ለመጠቀም የሚያስችል ምልክቶችም አልተገኙም። የአስክሬኑ ቁራጭ የተገኘው ከሕዝብ መኖሪያ መንደር ራቅ ብሎ ከሚገኘው ጫካ ውስጥ በመሆኑ ለምርመራ መነሻ የሚሆን አንዳችን ምልክት ለማግኘት አልተቻለም። ጭንቅላቱን በጫካ ውስጥ በመጀመሪያ ያገኙት ሰዎች እንደገለጹት አውሬ አንገላታው ከመሆኑ የተነሳ ጭንቅላቱ የሰው መሆኑን እንኳን ለማወቅ የቻሉት በፀጉሩ ነው። ለምርመራው ከፍተኛ ችግር ከፈጠረው ምክንያት አንዱ ማንነቱ ያለመታወቁ ነበር። መርማሪዎቹ ከስፍራው እንደደረሱ ወድቆ የተገኘው ጭንቅላት ወደ ሐኪም ቤት ከመላኩ በፊት ሕዝቡ ተሰብስቦ እንዲመለከተውና ማን መሆኑን ፍንጭ እንዲሰጡ ቢያደርጉም አውቀዋለሁ የሚል ሰው አልተገኘም። ይህ ማንነቱ ያልታወቀ ጭንቅላት ግን በእርግጥ የሰው ለመሆኑ አጠራጣሪ አልነበረም። ሁኔታውን በጥንቃቄ የተመለከቱት ፖሊሶችም ድርጊቱ በስለት የተፈጸመ ለመሆኑ አንዳንድ ምልክቶችን አግኝተዋል። ይህም በመሆኑ የሐኪም የምርመራ ውጤት እስኪታወቅ ድረስ አንዳንድ ማስረጃዎችን መሰብሰብ አስፈላጊ በመሆኑ ጭንቅላቱ በተገኘበት አካባቢ ጥብቅ ፍለጋ ማድረግ ጀመሩ። በዚህ አቅጣጫ የተደረገው ሙከራ እንደ አጋጣሚ ሆኖ ጥሩ ውጤት አስገኘ። ጭንቅላቱ ከተገኘበት ስፍራ በግምት 400 ሜትር ርቀት ላይ ከአንድ ዛፍ ስር ልብሶቹ ተደብቀው ተገኙ። የተገኙት ልብሶች አንድ ጋቢ፣ አንድ ቁምጣና ጥንድ የሸራ ጫማ ብቻ ነበሩ። ልብሶቹ የተገኙት ከተቀበሩበት ስፍራ አውሬ ቆፍሮ ስላወጣቸውና በጉድጓዱ አካባቢ ተበታትነው በሩቁ ሊታዩ በመቻላቸው ነው። ፖሊሶቹ ልብሶቹ ባሉበት ሁኔታ ላይ እንዳሉ በጥንቃቄ ሲመለከቷቸው በቁምጣውና በጫማው ላይ ብቻ የደም ነጠብጣብ ይታይ ነበር። የልብሶቹ በዚህ ሁኔታ መገኘት ፖሊሶቹ የሚከተለውን ጥርጣሬና የምርመራ ጭብጥ ለመመስረት አበቃቸው። ይኸውም የልብሶቹ ተቀብሮ መገኘት ድርጊቱ በሰው የተፈጸመ መሆኑን ያመለክታል የሚል ነበር።
በቁምጣውና በጫማው ላይ ብቻ የደም ነጠብጣብ ሲገኝ በጋቢው ላይ ያለመገኘቱ ደግሞ እንቆቅልሽ ሆነ። የተገኙት ልብሶች ሁሉ የሟቹ ከሆኑና እንደለበሳቸው የተገደለ ከሆነ ጋቢው ለምን ደም አልነካውም የሚል ጥያቄም አስከትሎ ነበር። ለዚህ ጥያቄ ለጊዜው መልስ ባይገኝለትም ፖሊሶች ለጊዜው ያገኙለት ትርጉም ወንጀሉ በሚፈጸምበት ጊዜ ሟቹ ጋቢውን አለመልበሱን ነበር። ይህም ከሆነ ወንጀሉ የተፈጸመው በቤት ውስጥ ይሆንና የሟቹ ማንነት እንዳይታወቅ ማስረጃም እንዳይሆንባቸው ጋቢውን አብረው ቀብረውት ይሆናል የሚል ነው። እንዲሁም ጋቢው የገዳዩ ከሆነ ማስረጃ ለማጥፋት የተፈጸመ ዘዴ ይሆናል የሚል ጠንካራ ጥርጣሬ ተፈጠረ። መርማሪዎቹ በአንድ ላይ ተሰብስበው ጋቢውን በጥንቃቄ በሚመለከቱበት ጊዜ በብዙ ቦታ ተቀዷል። ከጉድጓድ ያወጡት አውሬዎች ወይም በወንጀሉ ድርጊት ጊዜ የተቀደደ መሆኑን ግን መለየት አልቻሉም። ያም ሆኖ ይህ የልብሶቹ መገኘት ለፖሊሶቹ ከፍተኛ የምርመራ ዕድል አስገኝቶላቸዋል። የፖሊሶቹም የመጀመሪያ ጥርጣሬ ልብሶቹ በተገኙበት አካባቢ ሙሉ አስክሬኑ ተቀብሮ ይገኝ ይሆናል የሚል ስለነበር በጫካ ውስጥ እየተዘዋወሩ አዲስ አፈር ምልስ የሆነ ቦታ ለማግኘት ጥረት አደረጉ። ይህ ግን ውጤት አላስገኘም። በዚህ ምክንያት ሟቹ ማን መሆኑን ለማወቅ የተደረገው ጥረት እየጨለመ ሄደ። ከዚህ ወዲያም ሟቹ ማን መሆኑን ለማወቅ የሚያስችል ሌላ አነስተኛ ዕድል በአካባቢው ነዋሪዎች ተገኘ። በዚህም ጊዜ የተገኙት ልብሶች የሟቹን የኑሮ አቋም በመጠኑም ቢሆን የሚናገሩ ሆነው ስለተገኙ በሰው እጅ ተገድሎ ተጥሏል የሚባለውን ሰው አቋም በአይነ ህሊና ለመገመት አስቻለ። በዚህ ምክንያት ከዚያ ቀበሌ ነዋሪዎች መካከል ቁምጣ ሱሪ የሚታጠቅ ሸራ ጫማ ዘውትሮ የሚያደርግ ማን ነው በሚለው ጥያቄ ላይ የተመሰረተ ነበር። በዚህም ጊዜ ከቤታቸው እንደወጡ አልተመለሱም ከተባሉ ሰዎች ውስጥ በዚህ ደረጃ የሚገኙ በጣም ጥቂት መሆናቸውን ለማወቅ ተችሏል። በሌላ በኩል ደግሞ የተገኙ ልብሶች የሟቹ ናቸው የሚል ቁርጥ ያለ ውሳኔ መስጠት አስቸጋሪ ነበር። ወንጀሉን የፈጸመው ሰው ጋቢው ሲቀደድበት ቁምጣውና ጫማው ደም ሲነካው ማስረጃ ለማጥፋትና ከወንጀሉ ለማምለጥ ሲል ሊቀብረው ይችላል የሚል ጥርጣሬ መሰንዘር ተገቢ ነበር። ሆኖም በዚያ አካባቢ ካለው የኑሮ ሁኔታ ጋር ጉዳዩን ሲመለከቱት ይህን አሰቃቂ ወንጀል ፈጽሞ ከፖሊስ ለማምለጥ የረቀቀ ዝግጅት ሊያደርግ የሚችል አለ ብሎ ለመጠርጠር አስቸጋሪ ነበር። ልብሱ ደም ቢነካበት ሊያጥበው ጋቢውንም ሊሰፋው ሲችል የራሱን ልብስ የሚቀብር ገበሬ አይኖርም። እርግጥ ልብሶቹ የሟቹ ከሆኑ የመንደሩ ሕዝብ ልብሱን ስለሚያውቀው ገዳዩ ሊቀብረው ይችላል የሚለው ጥርጣሬ የበለጠ ጥንካሬ አለው። እነዚህ ሁሉ ሲታሰቡ በጫካ ውስጥ የተገኙት ልብሶች በእርግጥ የሟቹ ናቸው ለማለት ያስችላል። እንዲህ ከሆነ ወንጀሉ የተፈጸመው በቂም በቀል መሆኑ ግልጽ ነው። ለዚህም ማስረጃ የሚሆነው የሟቹ ልብሶች አለመወሰዳቸው፣ በአሰቃቂ ሁኔታ አካሉ መቆረጡና ማስረጃውንም ለማጥፋት ሲባል አስክሬኑን ደብቀውት መገኘታቸው ነው። የሟቹን አስክሬን አውሬ በልቶት ይሆናል እንዳይባልም በአካባቢው አንዳችን ምልክት አልተገኘም። እንዲያውም ጭንቅላቱ በተገኘበት አካባቢ ጥንቃቄ በተሞላበት ሁኔታ ፖሊሶች ፍለጋ አድርገው ወንጀሉ የተፈጸመበትን ቦታ ለማግኘት ባለመቻላቸው ልብሱና ጭንቅላቱ ብቻ ከሌላ ስፍራ ተወስደው በጫካ ውስጥ ሳይጣሉ አይቀርም የሚል ግምት አድሮባቸዋል። ፖሊሶቹ እንደገመቱት ከሆነ ሟቹ የተገደለው ጭንቅላቱ ከተገኘበት ቦታ አይደለም። ከተገደለ በኋላ ሬሳውን በየቦታው በመደበቅ ማስረጃውን ለማጥፋት ከፍተኛ ጥረት የተደረገበት ይመስላል። ድርጊቱ እንዲህ ከሆነ ታስቦ የተፈጸመ የቂም በቀል ወንጀል መሆኑ ግልጽ ነው። በዚህ ቀበሌ ደግሞ አብዛኛው የቂም በቀል ወንጀል ምክንያት የሚሆነው የመሬት ክርክርና የሴትና የሰብል ስርቆት ጉዳይ ነው። በዚህ ሁኔታ የሚጠረጠሩ እነማን እንደሆኑ ደግሞ ለማግኘት አስቸጋሪ ነበር። ከዚህም በቀር ሟቹና ገዳዩ የዚያ ቀበሌ ነዋሪ ናቸው የሚል ቁርጥ ያለ ውሳኔ ለመስጠትም አስቸጋሪ ነው። የአምቦሌሳ ቀበሌ ለብዙ ቀበሌዎች የመተላለፊያ በር ስለሆነችና በዚህ አካባቢ የሕዝብ ገበያ ስላለ ምናልባት ሟቹ ወይም ገዳዩ ራቅ ካለ ስፍራ የመጡ ሊሆኑ ይችላሉ። ሟቹ ማን እንደሆነ ለማወቅ ለጊዜው አዳጋች ያስመሰለው እንደዚህ ያሉት ሁኔታዎች ተጨማምረው ነው። ግን የግድ መታወቅ ደግሞ አለበት። ይህም የእነዚህ የፖሊሶች የመጀመሪያ ተግባር ነው። በዚህ ምክንያት አሁንም የሟቹን ማንነት ለማወቅ ምርመራቸውን በሰፊው መቀጠል ግድ ነበረባቸው። ባለቁምጣ ሱሪ፣ ሸራ ጫማ የሚያደርግ ጋቢ የሚለብስ በዚህ አካባቢ ነዋሪዎች መካከል ማን ነው እያሉ ማጠየቅ ጀመሩ። እነዚህ ነጥቦች አንድ በአንድ በሚጣሩበት ጊዜ ከቤታቸው እንደወጡ ሳይመለሱ ቀርተዋል ተብለው ከነበሩት ሰዎች አብዛኞቹ ወደ ቤታቸው መመለሳቸው ተገለጸ። ፖሊሶቹ በዚህ አቅጣጫ ውጤት እናገኝበታለን ያሉት ተስፋ
በተዳከመበት ሰዓት በዚህ አካባቢ ነዋሪ የነበረ አንድ ገበሬ ሰሞኑን ያለመታየቱን የሚገልጽ ወሬ ለፖሊሶቹ ደረሰ። ሰዎቹ እንደሚሉት የዚህ ሰው አለባበስ የተገኙትን ልብሶች የሚጠቁም ነበር። ደበሌ ሰኝ የሚባለው ይህ ሰው በዳሶ ካዋ ለሚባለው ገበሬ ሰራተኛ ነው። ሚስት የለውም፣ ዘመድ የለውም። ወደ ቤቱ ሳይመለስ የቀረው ደበሌ የገበሬ ተቀጣሪ ምስኪን ገበሬ ነው። ፖሊሶቹ ወደዚህ ጠንካራ ድምዳሜ ከመድረሳቸው በፊት ልብሶቹ የደበሌ ለመሆናቸው ማረጋገጥ የግድ አስፈላጊ ነበር። ወድቆ የተገኘው ጭንቅላት የማን ነው ለሚለው ጥያቄ መልስ ለማግኘት ፖሊሶች በልዩ ልዩ ዘዴ ምርመራቸውን ቀጥለው ነበር። የመጀመሪያውን ፍንጭ ለመመስረት የተቻለው ከአቦሌሳ አካባቢ ነዋሪዎች መካከል ከቤቱ እንደወጣ ሳይመለስ የቀረው ሰው እንዳለ ለማወቅ በተደረገው ስምሪት ነበር። በአንድ ደሳሳ ጎጆ ውስጥ ከአንዲት አሮጊት ጋር በደባልነት ይኖር የነበረው ደበሌ ሰኚ ከመኖሪያ ቤቱ ከወጣ ከ6 ቀን ያለፈው መሆኑን ፖሊሶች ፍንጭ አገኙ። ጭንቅላቱ በተገኘበት አካባቢ ተበታትነው የተገኙት ልብሶች ከደበሌ የዘውትር ልብሶች ጋር ይመሳሰላሉ። ሆኖም ልብሶቹ በእርግጥ የደበሌ ለመሆናቸው የሚያረጋግጥ ሰው አልነበረም። ከቤቱ እንደወጣ ሳይመለስ መቅረቱ የሚነገርለት ምስኪኑ ገበሬ የሚተዳደረው በገበሬነት ተቀጥሮ በሚያገኘው የዕለት ምግብና የዓመት ደሞዝ ብቻ ነበር። የደበሌ ቀጣሪ ሆነው በዳሶ ካዎ ግን በዚህ አካባቢ ካሉት ታዋቂና መጠነኛ ሀብት ካላቸው ገበሬዎች አንዱ ነው። ገበሬው አቶ በዳሶ ካዎ 3 ሚስቶች ያሉት መሆኑን ይነገርለታል። ይህም በመሆኑ የእሱ ተቀጣሪ የሆነው ደበሌ ሰኚ የሚኖረው ከጌታው 3 ሚስቶች አንደኛዋ ከምትኖርበት ቤት አካባቢ በአንድ ጎጆ ውስጥ ነው። እሱንም የምትመግብ አንድ አሮጊት አብራው ትኖራለች። ፖሊሶች ሁኔታውን ለማጣራት ወደ መኖሪያ ቤቱ አካባቢ እስከተሰማሩበት ጊዜ ድረስ የደበሌን መጥፋት ያመለከተ አልነበረም። ይህም ሊሆን የቻለው ደበሌ የቅርብ ቤተሰብና ዘመድ በዚህ አካባቢ ስለሌለው ነበር። የደበሌ መጥፋትንና ያለበት አለመታወቁን ፖሊሶች ሊገነዘቡት የበቁት አብረው ትኖር የነበረችውን ሴት ካነጋገሩ በኋላ ነው። ሴትዮዋ እንደምትለው ደበሌ ከቤቱ ከወጣ 6 ቀን መሆኑንና ይህም ጥቅምት 24 ቀን 1962 ዓ.ም ወደ ገበያ እንደሄደ ሳይመለስ መቅረቱን ትናገራለች። በጫካ ውስጥ የተገኙት ልብሶች ቢቀርቡላትም የደበሌ መሆናቸውን ልታረጋግጥ አልቻለችም። ምክንያቱም በዚያ አካባቢ ቁምጣ የሚለብሱና ሸራ ጫማ የሚያደርጉ ሰዎች በብዛት ስላሉ ነው ብላለች። ጋቢው ግን በመጠኑም ቢሆን ያጠራጠራት መሆኑን አስረድታለች። ደበሌ ከቤቱ ሲወጣ ቀይና አረንጓዴ ጥለት በቀጭኑ የተሰመረበት ጋቢ ደርቦ ነበር። በጫካ ውስጥ የተገኘው ጋቢ ከመቀደዱ በስተቀር ይህንኑ እንደሚመስል ገልጻለች። ሴትዮዋ እንደምትለው ደበሌ ከቤት ወጥቶ ይህን ያህል ጊዜ ቆይቶ አያውቅም። እርግጥ ጌታው ለሥራ ወይም ለሌላ ጉዳይ ወደ ሌላ ስፍራ ሲልከው ከዚያም ለበለጠ ጊዜ ይቆይ ነበር። አሁን ግን የሄደበትን እንኳን አልገለጸም። በዚህም ምክንያት በጤንነቱ እንዳልጠፋ ትገምታለች። ከማዘን በቀር ምንም ነገር ለማድረግ አቅም የሌላት መሆኑንም በጥሞና አስረዳች። ከዚህም በኋላ ፖሊሶች ያነጋገሩት የደበሌን ቀጣሪ የሆነውን አቶ በዳሶ ካዎን ነበር። እሱም ደበሌ ወዴት እንደሄደ የማያውቅ መሆኑንና በሕይወቱ ላይ አደጋ ካልደረሰ በስተቀር ይህን ያህል ጊዜ ሊቆይ እንደማይችል አረጋግጧል። በሱ ግምት የደበሌ አጠፋፍ 2 ምክንያት ይኖረዋል። አንደኛው ሌላ የተሻለ ሥራ ለማግኘት ወደ እርሻ ጣቢያዎች ጭላሎ ሊሄድ ይችላል። ሁለተኛው ደግሞ ይህም ካልሆነ በእርግጥ በሕይወቱ ላይ አደጋ ደርሶበት ይሆናል የሚል ነው። ይህን ከተጠራጠረ የእሱም መጥፋት ለባለሥልጣን በመንገር ጉዳዩ እንዲጣራ ለማድረግ ያልሞከረበት በቂ ምክንያት አልነበረውም። ፖሊሶች ወደዚያ ቀበሌ መጥተው ወድቆ የተገኘው ጭንቅላት የማን ይሁን ለሚለው ጥያቄ መልስ ለማግኘት ሲወጡና ሲወርዱ እንኳን የደበሌን መጥፋት አልገለጸም። ለዚህም የሰጠው ምክንያት ምናልባት ከዛሬ ነገ ይመጣ ይሆናል እያልኩ ነበር የሚል ነው። በዳሶ ካዎ በጫካ የተገኙት ልብሶች ቀርበውለት የደበሌ መሆናቸውን እንዲያረጋግጥ በተጠየቀ ጊዜ በገጹ ላይ ድንገተኛ ለውጥ ይታይበት ነበር። ጭንቀት፣ ሐዘንና ድንጋጤ የተደራረበበት መሆኑን በገጹ ላይ በጉልህ ታየ። ለዚህም ቢሆን እርግጠኛ መልስ ለመስጠት አልቻለም። ልብሶቹ የእሱን ይመስላሉ። እንደ አጋጣሚ ሆኖ ልብ አላደረግኳቸውም። ብቻ ቁምጣና ጋቢ ያዘወትራል፣ ሸራ ጫማም ነበረው የሚል መልስ ሰጠ። የደበሌን ልብስ አይቶ ሊያረጋግጥ የሚችል ሌላ ሰው ማግኘት አልተቻለም። ይህም በመሆኑ ለምርመራው አንድ ጭብጥ ለመመስረት የተጣደፉት ፖሊሶች ግራ ገባቸው። ከዚህ በኋላ የነበራቸው ዕድል አንደኛ ደበሌ ይሄድበታል በሚባለው ስፍራ ሁሉ ተዘውትሮ ማስጠየቅ ሲሆን፣
ሁለተኛው ደግሞ በዚያው ጭንቅላቱ በተገኘበት አካባቢ በልዩ ልዩ አቅጣጫዎች ሁኔታውን መከታተል ብቻ ነበር። እንደተባለውም ደበሌ ሥራ ፍለጋ ሳይሄድ አይቀርም የሚለው ጥርጣሬ ስላመዘነ ይህንኑ የሚያጣሩ ሰዎች ወደ ስፍራው ተልከው ውጤት አላገኙም። ይህም በመሆኑ የሞተው ደበሌ ቢሆንም ባይሆንም ጭንቅላቱ በተገኘበት ቀበሌ አካባቢ ብርቱ መከታተል በማድረግ አንድ ፍንጭ ለማግኘት ፖሊሶች ልዩ ልዩ ዘዴ ፈጠሩ። በዚህም ጊዜ የወረዳው ገዢ ሹሞች እና አንዳንድ የቀበሌው ነዋሪዎች ከፍተኛ እርዳታ አበረከቱ። በዚህ ምርመራ ላይ የመጀመሪያውን ፍንጭ ለመመስረት የተቻለው ደበሌን ቀጥሮ የሚያሰራው የበዳሶ አኗኗር ከተጠና በኋላ ነው። ቀደም ብሎ እንደተገለጸው ደበሌ ገበሬ ነው። ርስት ስለሌለው በይዞታ አይጣላውም። ሀብት ስለሌለው ምቀኞች አይተናኮሉትም። ሚስት ስለሌለው በቅናት ምክንያት ከማንም ቂም አይኖረውም። ግን ከአካለ መጠን ደረጃ ያለፈ ጎልማሳ ነው። በዚህ አካባቢ ሴተኛ ዳሮችም የሉም። ይህ ከሆነ ደበሌ የተፈጥሮ ግዴታ የሆነውን የግብረ ሥጋ ግንኙነት የሚያረካበት አንድ ስፍራ መኖር አለበት የሚለው ግምት ፖሊሶች ጠለቅ ብለው እንዲመረምሩ አስገድዳቸው። ደበሌ ምናልባት ከዚህ አካባቢ ነዋሪ ከሆኑ ባላባት ሴቶች አንዷን ለምዶ ከሆነ የወንጀሉ መንስኤ በእርግጥ ይህ ሊሆን ይችላል የሚለው ጥርጣሬም ለምርመራው ከፍተኛ ግምት የሚሰጠው ሆኖ ተገኘ። ታዲያ ለዚህ ምርመራ መግቢያ ፍንጭ የሰጠችው ከደበሌ ጋር የምትኖረው ሴት ነበረች። ደበሌ ዘወትር ማታ ከመኝታ ቤቱ እየሄደ ያመሻል። የሚያመሸውም ከጌታው ሦስተኛ ሚስት ቤት ነው። ከሌላ ቦታ ከማንም ቤት አይገባም። የበዳሶን የቤተሰብ ምስጢር የሚያውቅ አንድ ሌላ ሰው እንደጠቆመው ደበሌ በጌታው ሦስተኛ ሚስት ይጠረጠራል። በሴትዮዋ ብርታት ኖረ እንጂ ከቤቱ እንዲሄድ ከጥቂት ወራት በፊት በዳሶ አስጠንቅቆት ነበር የሚል ወሬ ለመርማሪዎቹ ደረሰ። ከዚህ በኋላ የደበሌ ቀጣሪ የነበረው በዳሶ ካዎ ለዚህ ወንጀል የመጀመሪያው ተጠርጣሪ ሆነ። በዳሶ ካዎ በቅናት ደበሌን ሳይገለው ወይም ሳያስገድለው አይቀርም የሚል ጥርጣሬ ከተመሠረተ በኋላ በፖሊሶቹ መካከል አከራካሪ የሆነው ተጠርጣሪው ተይዞ ምርመራው ይቀጥል የሚለው ውሳኔ ነው። አንዳንዶቹ ፖሊሶች በቂ ባልሆነና ባልተጨበጠ ጥርጣሬ ሰውየውን ይዞ መመርመር አስቀድሞ መረጃውን እንደ ማጥፋት ይቆጠራል የሚሉ ሲሆን ከሱም በተጨማሪ የሰውየውን ሕጋዊ መብት መድፈር ይሆናል የሚል ጠንካራ ተቃውሞ አቀረቡ። ይህም የሚደገፍ በመሆኑ ከተጠርጣሪው ሰው መያዝ በፊት ሌላ ምርመራ እርምጃ በመውሰድ ጥርጣሬው የተብራራና የተጨበጠ እንዲሆን ተደረገ። በዚህም ጊዜ ይበልጥ መረጃ የተሰበሰበው ከተጠርጣሪው ቤተሰብ አካባቢ ነበር። በዳሶ ካዎ ደበሌን በሚስቱ ይጠረጠረው እንደነበር ትንሽ ልጁ እንኳን ያውቅ እንደነበርና ቁጭቱን ለመወጣት ጊዜና ቦታ በመፈለግ ዘወትር ያደፍጥ እንደነበር አስረድቷል። ከዛ በኋላ የተጠየቀችው በደበሌ የምትጠረጠረው የበዳሶ ሦስተኛ ሚስት ነበረች። ይህችም ሴት ከፍተኛ ሐዘን በልቧ ውስጥ መስረጹ በገጿ ላይ የሚነበብባት ስለነበረች ለምርመራው አስቸጋሪ ሆና አልተገኘችም። ደበሌ በእርግጥ በሰው እጅ መገደሉንና በጫካ ውስጥ ወድቆ የተገኘውም የሰው ጭንቅላት የምስኪኑ ደበሌ መሆኑን ፖሊሶች ያረጋገጡት እቺኑ ሴት በሰፊው ካነጋገሯት በኋላ ነበር። ሚስጥሩ ባጭሩ እንዲህ ነበር። ደበሌ ሰኚ ጥቅምት 24 ቀን 1962 ዓ.ም ወደ ገበያ መሄዱ እርግጥ ነበር። ከገበያ የተመለሰው ከመሸና ከጨለመ በኋላ በመሆኑ ወደ ቤቱ ከመግባቱ በፊት በቀጥታ ወደ ወዳጁ ቤት አመራ። እቺም ወዳጁ የጌታው የበዳሶ ካዎ ሦስተኛ ሚስት ነች። በዳሶም ደበሌን ከሚስቱ ይጠረጠረው ስለነበር በብርቱ ሲከታተለው ቆይቷል። እንዲያውም በዛ ቤት ውስጥ እንደተኛ ቢያጋጠመው ለመግደል የሚረዱት የቅርብ ዘመዶቹን አዘጋጅቶ ሲጠባበቅ ሰንብቷል። በዚያ ዕለት ደበሌ ከገበያ የተመለሰው ተጠርጣሪው በዳሶ ካዎ ወደ ሚስቱ ሰፈር ከመድረሱ ጥቂት ቀደም ብሎ ነበር። ቀድሞ ወደ ሴትዮዋ ቤት መግባቱን ለበዳሶ የነገረው አንድ የጎረቤት ሰው ነው። የደበሌን ከሚስቱ ጋር መተኛት ያወቀው በዳሶ ሌሎች 3 ጓደኞቹን ከቤታቸው አስነስቶ ቤቱን ከበበ። በዚህም መዝጊያውን ሰብረው ከገቡ በኋላ 4ቱ በመተባበር በስለትና በመጥረቢያ አንገላተው ገደሉት። ግድያውን ከፈጸሙ በኋላ በሐሳባቸው የመጣው ከወንጀሉ የማምለጫው ጉዳይ ነበር። ታዲያ ምንም ባለ ሀገር ቢሆኑ የተፈጥሮ ብልሃት አይጠፋምና ሬሳውን አርቀው ለመጣል ተማከሩ። ሬሳው ቢገኝም ማንነቱ እንዳይታወቅ ጭንቅላቱን ራቅ ያለ ስፍራ፣ አስክሬኑን ደግሞ በወንዝ ውስጥ ለመጣል ተስማምተው ይህንኑ ፈጸሙ። ፖሊሶች ይህንኑ በበቂ ሁኔታ ካረጋገጡ በኋላ በዳሶ ካዎን ያዙት። እሱም ከተያዘ በኋላ አለማምለጡን ሲረዳ ለወንጀሉ ግብረ አበር የነበሩትን አንደኛ ልጁን፣
ሁሴን በዳሶን፣ ሁለተኛ ኤሱን ጌንጊሶን፣ ሦስተኛ ፈረጃ በዳኔ የተባሉት መሆናቸውን አረጋገጠ። እነዚህም ሰዎች በአስቸኳይ ተይዘው የሀገር ሽማግሌዎች ባሉበት አስክሬኑንና ጭንቅላቱን የጣሉበትን ቦታ እንዲያሳዩ ተደረገ። አስክሬኑን የጣሉበት ቦታ በሚያሳዩበት ጊዜ ከመንደሩ በግምት 10 ኪሎ ሜትር ርቀት ላይ ከሚገኘው ወንዝ አካባቢ የሟቹ አንዳንድ ክፍሎች እንደተሟሉ ተገኙ። ተከሳሾቹ ሟቹን በአሰቃቂ ሁኔታ ለመግደላቸው ሬሳውንም በወንዝ ውስጥ በመጣላቸውና ከአንገቱ በላይ ያለውን አካሉን ደግሞ ከወንዙ ራቅ ባለ አካባቢ ጫካ ውስጥ መደበቃቸውን፣ ልብሱንም በዚያው አካባቢ ቆፍረው መቅበራቸውን አምነው በሕዝብ ፊት አረጋገጡ። ወንጀሉን ሲፈጽሙና ሬሳውን በሌላ ሲያጓጉዙ የተመለከቱት የዓይን ምስክሮችም ተገኝተው ይህንኑ አረጋገጡ። ከዚህ በኋላ ለፖሊሶች ራስ ምታት ሆኖ የሰነበተው ወድቆ የተገኘው ጭንቅላት የማን ነው የሚለው ምርመራ ውጤት በተሟላ አኳኋን ተጣርቶ ተከሳሾቹ ለፍርድ ቀረቡ። ተከሳሾቹ በፈጸሙት በዚያ አሰቃቂ የታሰበበት ግድያ ዙሪያ ለሳምንታት የዘለቀው የፍርድ ሂደት በመጨረሻም እልባት አገኘ። የከፍተኛው ፍርድ ቤት መዝገብ እንደሚያስረዳው አንደኛ ተከሳሽ በዳሱ ካዎ በቅናት ተነሳስቶ ግድያውን በማቀድ በመሪነት በመፈጸምና አስክሬን በመደበቅ ወንጀል ጥፋተኛ ሆኖ በመገኘቱ በዕድሜ ልክ ጽኑ እስራት እንዲቀጣ ተወሰነበት። የወንጀሉ ተባባሪ የነበሩትና ሬሳውን በማጥፋት የተሳተፉት ሁለተኛ ተከሳሽ ልጁ ሁሴን በዳሶ እንዲሁም ኤሱን ጌጊሶ እና ፈረጃ በዳኔ እያንዳንዳቸው በፈጸሙት የተባባሪነት ወንጀል ደረጃ ልክ ከ10 እስከ 15 ዓመት የሚደርስ ጽኑ እስራት እንዲቀጡ ተፈርዶባቸዋል። ይህ ፍርድ ሲሰጥ በችሎቱ ተገኝተው የነበሩ የቀበሌው ነዋሪዎች እና የታሪኩ ተካፋዮች የሰው ደም መሬት ላይ ፈሶ አይቀርም በሚል በታላቅ መደነቅና በሐዘኔታ ሁኔታ ቤታቸው ተመልሰዋል። ይህን ምርመራ ያጣሩት በርከት ያሉ ፖሊሶችና በጊዜው የዝዋይ ወረዳ ገዢ የነበሩት ሲሆኑ ምርመራውን በተሟላ የፖሊስ ጥበብ የመሩትና ውጤቱ የተጨበጠ እንዲሆን በብርቱ የደከሙት ባሻ ስለሺ ወርቅነህና ወታደር ብርሃኑ እሸቴ የተባሉ የአርሲ ፖሊስ ባልደረቦች መሆናቸውን የምርመራ መዝገቡ ያስረዳል። እንግዲህ ይህ አሰቃቂ ድርጊት በአንድ ወቅት በኦቦሌሳ መንደር ተከስቶ ያለፈው እውነተኛ ታሪክ ነው። ይህ የምርመራ መዝገብ ሁለት ትላልቅ ስህተቶችን ፊት ለፊታችን ያቆማል። በአንድ በኩል ደበሌ ሰኚ የጠላ መጠጫውም ሆነ የኑሮው ዋስትናው በሆነው ጌታው ቤት ላይ የፈጸመው ክህደት አለ። የሰው ሚስት መድፈርና በትዳር ላይ ማማገጥ መጨረሻው ውርደትና ለሕይወት የሚያሰጋ አደጋ መሆኑን ይህ ታሪክ ሁልጊዜም ያስታውሰናል። በሌላ በኩል ደግሞ በዳሶ ካዎ የተሰማውን ቁጭትና በደል በሕግ አግባብ ከመጨረስ ይልቅ በጭካኔ የታጀበ የግል እርምጃ መውሰዱ ራሱን ከባለቤትነት ወደ እስረኝነት ልጁንም ወደ ወንጀለኝነት ቀይሮታል። ቁጣና ቂም በቀል መፍትሔ ሳይሆኑ የባሰ ጥፋት መሆናቸውን ከዚህ በላይ ምን ማስረጃ ይኖራል? እናንተስ ምን ትላላችሁ? ደበሌ የፈጸመው ክህደት ለደረሰበት አሰቃቂ ሞት ምክንያት ነው ብላችሁ ታምናላችሁ? ወይንስ በዳሶ ሕግን ማክበር ነበረበት? በኮሜንት መስጫው ላይ የራሳችሁን ፍርድ ስጡ። ከዚህ ታሪክ ምን ትምህርት አገኛችሁ? አብራችሁን ስለነበራችሁ እናመሰግናለን። በቀጣይ በሌላ እውነተኛ የምርመራ መዝገብ እስክንገናኝ ከክፉ ነገር ሁሉ ይጠብቃችሁ። ቸር ያቆየን።